ምንድነው የሚለው እናያለን። በፓርት 4 ላይ ስለ አዲሽን፣ ሰብትራክሽን እና መልቲፕሊኬሽን አይተናል። በዚህ ደግሞ የምናየው አንደኛው ዲቪዥን ኦፍ ራሽናል ነምበር ነው። ራሽናል ነምበር እንዴት እናካፍላለን ነው። ኖርማል ቁጥር ማካፈል ጀስት ቀላል ነው። ለምሳሌ 6 ሲካፈል ለ2 ብትባሉ 3 ትላላችሁ። ራሽናል ነምበር እንዴት እናካፍላለን የሚለውን ደግሞ አሁን የምናየው ይሆናል ማለት ነው። አክቲቪቲ 1.6 ላይ how many groups of 3/4 are in 12 ይላል። 12 ውስጥ ምን ያክል 3/4 አለ የሚለው ያ ማለት ማለት ነው 12 ሲካፈል ለ3 4 ታደርጋላችሁ ማለት ነው። ይህ ማለት ነው አሁን በቀጣይ የምናየው ነው። 12 ሲባዛ እናደርግና በኢንቨርሱ እናደርገዋለን ማለት ነው። በ4/3 እናደርጋለን እኩል ነው ብለን 12 በ4 48/3 ማለት እንችላለን። ወይም በ3 1 በ3 4 ይሆናል። 4 ሲባዛ በ4 16 ይሆናል ማለት ነው። ስለዚህ how many groups of 3/4 አሉ ለሚለው ስንት አሉ? 16 አሉ ማለት ነው። 3/4 ሲባዛ በ16 12 ይሰጠናል። how many group of 2/5 are in 3 and 3/5 ይላል። ይሄኛው ምንድነው የምታደርጉት? መጀመሪያ ይሄኛው ወደ ኢምፕሮፐር ትቀይሩታላችሁ። 3 ሲባዛ በ5 15 ሲደመር 3 18/5 ይሆናል ማለት ነው። ዲቫይድድ ባይ 2/5 ታደርጋላችሁ። ዘን እኩል ነው አድርገን 18/5 ሲባዛ 5/2 ይሆናል። 5 በ5 ካንስል ይሆናል። በ2 1 በ2 9። ስለዚህ ምን ያክል 2/5 አሉ እዚህ ውስጥ? 9 አለ ማለት ነው። አሁን በግሪድ ሜትድም እናያለን እንዴት እንደምንሰራው። ኩዌስችን ነምበር 3 use grids to model 3 and 1/3 divided by 2/3 ማለት ነው how many groups of 2/3 are in 3 and 1/3 እንደማለት ነው። እነዚህን ቀጥታ አካፍለን የሰራ ነው። መጀመሪያ ይሄንንም ቀጥታ እናካፍለው። ይሄን ለማካፈል መጀመሪያ ይሄኛው አሁን ሚክስዱን ወደ ኢምፕሮፐር መቀየር አለብን። 3 ሲባዛ 3 9 9 ሲደመር 1 10 10/3 እንልና ዲቫይድድ ባይ 2/3 እናደርጋለን። ይህ ማለት ነው 10/3 ታይምስ እናደርግና 3/2 ይሆናል። 3 በ3 ይጠፋል። በ2 1 በ2 5 ይሆናል ማለት ነው። ስለዚህ ምን ያክል ግሩፕ አለ? 5 አለ ማለት ነው። በግሪድ ሞዴል ስናየው ምንድነው የምታደርጉት? መጀመሪያ ይሄኛውን ታዩታላችሁ ተካፋዩን ማለት ነው። አሁን እዚህ ጋር 3 and 1/3 ስላለ መጀመሪያ ስንት ቦክስ ያስፈልገናል? 4 ቦክስ ያስፈልገናል ማለት ነው። 3ቱ ሙሉ ናቸው። 4ኛዋ ላይ ግን 1/3 ብቻ ሼት ትደረጋለች። ስለዚህ 4 ቦክስ ድሮ ታደርጋላችሁ መጀመሪያ። ኦኬ 1 2 3 and 4 ማለት ነው። ከዛ ለ3 እንከፍለዋለን። 1 2 1 2 3 ውስጧን ነው የምታዩ። 1 2 1 2 1 2 ዘን አሁን እነዚህ ሼድ ስናደርግ ምንድነው የምናደርገው? ይሄኛው ሙሉ ሼድ ይሆናል ማለት ነው። ለምን? 3 ሙሉ ስለሆነ ማለት ነው። 3ቱ ሙሉ መሆን አለባቸው። ከዛ በኋላ ከዚህኛዋ ግን አንዷን ነው የምናደርጋት። ለምን? 3 ሙሉ 1/3 ስለሆነ ማለት ነው። እቺኛዋ 1/3 ትሆናለች። እነዚህ አንድ እንደ አንድ እንቆጥራቸዋለን ማለት ነው። ያ ማለት 1 2 3 3 ሙሉ 1/3 ይሆናል ማለት ነው። ዘን ምንድነው የምታደርጉት? ለ2/3 ካፍሉ ስለተባለ 2/3 አብራችሁ ታደርጋላችሁ። እነዚህ 1 2 2/3 እቺኛውና እቺኛው አብረው ሲሆኑ 2/3 ይሆናሉ። እቺና እቺ አብረው ሲሆኑ 2/3 እቺና እቺ አብረው ሲሆኑ 2/3 እቺና እቺ 2/3 ሎኪር ይሄ 2/3 ነው። ይሄም 2/3 ነው። ይሄ 2/3 ነው። 2/3 2/3 ስለዚህ 2/3 ስንት ግሩፕ አለ? 1 2 3 4 5 አለ ማለት ነው። ስለዚህ how many group ማለት ኢንሾርት አካፍሉት እንደማለት ነው። በግሪድ ሞዴል ሲሆን ደግሞ በዚህ እንሰራለን ማለት ነው። ኤግዛምፕል 1.30 find the quotient by dividing 4 and 1/3 by 2/3 using grid model የተባለው 4 ሙሉ 1/3 ለ2/3 ሲካፈል ማለት ነው በግሪድ ሞዴል። ስለዚህ መጀመሪያ ይሄን ወደ ኢምፕሮፐር ፍራክሽን ቀይረን እናካፍለው። 4 ሲባዛ በ3 12 12 ሲደመር 1 13 ይሆናል። 13/3 ዲቫይድድ ባይ 2/3 እናደርጋለን። ይህ ማለት ይሆናል 13/3 ታይምስ 3/2 ይሆናል። 3 በ3 ሲጣፋና ስንት ይሆናል? 13/2 ይሆናል ማለት ነው። ይሄ በኢምፕሮፐር ወደ ሚክስ ስንቀይረው 13 ዲቫይድድ ባይ 2 ይሆናል። 13 ሲካፈል 2 6 ጊዜ 6 2 12 ሲቀነስ እናደርጋለን። 13 ላይ 12 1 ስለዚህ 6 and 1/2
ይሆናል ማለት ነው። አሁን ግሪድ ሞዴል ደግሞ ስንሰራ መጀመሪያ እዚህ ጋር ስንት ቦክስ እንደሚያስፈልገን ማወቅ አለብን። 4 ሙሉ 1/3 ስለሆነ ስንት 5 ቦክስ ያስፈልገናል ማለት ነው። ስለዚህ እዚህ ጋር 5 ቦክስ ድሮ አድርጓል። 1 2 3 4 5 ማለት ነው። ከዛ በኋላ 4 ሙሉ ስለተባለ 4ቱ ሙሉ ሼድ ይደረጋሉ ማለት ነው። ለስንት ነው የምንከፍለው አንዱን ቦክስ? ለ3። ስለዚህ አሁን እዚህ ጋር 1 2 3 1 2 3 ሁሉንም ለ3 ይከፍላቸዋል ማለት ነው። ከዛ በኋላ 4ቱ ሙሉ ሼድ ይሆናሉ። 1 2 3 4 ከዛ ይችኛዋ ደግሞ 1/3 ማለት ነው። ከዛ በኋላ ግሩፕ እናደርጋለን። ግሩፕ ስናደርግ 2/3 ያደረግን ግሩፕ እናደርጋለን። ለምን? ዲቫይድድ ባይ 2/3 ስለተባለ ማለት ነው። ስለዚህ እነዚህ አንድ ላይ ግሩፕ ይሆናሉ። ይቺ አብሮ ሆነዋል። ይቺ አብሮ ትሆናለች። ይቺኛዋ ነች አብሮ ይሆናሉ። ይቺ አብሮ ይሆናሉ። ከዛ ይቺ ሁለቶች አብሮ ናቸው። ከዛ ይቺ ትቀራለች ማለት ነው። እዚህ ጋር በጣም መጠንቀቅ አለባችሁ። አሁን ስንት ግሩፕ አለን? 1 2 3 4 5 6 አለን። 6 ግሩፕ አለን። ከዛ 6 1/3 እንዳትሉ። ከዛ በኋላ ምንድን ነው የምናደርገው? 2/3 ነው ያለን። ከ2/3 ውስጥ እዚህ ጋር አንዷ ሼድ ሆናለች። ያ ማለት የ2/3 ምን ማለት ነው? 1/2 ማለት ነው። ስለዚህ 6 ሙሉ 1/2 ብላችሁ ነው የምታስቀምጡት ማለት ነው። ይህችን በደንብ ያዙ። 1/3 ማለት የ2/3 ምንድን ነው? ግማሽ ማለት ነው። ይሆናል ማለት ነው። ይሄ ማለት 2/3 ሲባዛ በ1/2 ይሆናል። 2 በ2 ይጠፋና በ1/3 ይሆናል ማለት ነው። ስለዚህ 1/3 ማለት የ2/3 ምንድን ናት? ግማሽ ማለት ናት። ከዛ በኋላ ምን ታደርጋላችሁ? 6 1/2 ትላላችሁ ማለት ነው። አሁን 2/3 ቢሆን ኖሮ 7 እንል ነበር አይደል? ስለዚህ አንድ ግማሽ ስለሚቀረው ምን አደረግነው? 6 ሙሉ 1/2 ይሆናል ማለት ነው። ወደ ክፍልፋይ ስትቀይሩ 6 ሲባዛ በ2 12 ሲደመር 1 13/2 እኩል ይሆናል ማለት ነው። ሚኒስትሪ ላይ ቀጥታ ሃው መኒ ግሩፕስ አር ዜር ምናምን ብሎ ሲጠይቃችሁ አካፍላችሁ ስሩት። ምናልባት ለክላስ ግን ግሪድ ሞዴል ተጠቀሙ ከተባለ በዚህ መንገድ ትሰራላችሁ ማለት ነው። እዚህ ጋር ኖት አለ። ኤ ዲቫይድድ ባይ ቢ ኢዝ ሬድ አስ ኤ ኢዝ ዲቫይድድ ባይ ቢ። ይህ ሲነበብ ብዙ ጊዜ ኤ ዲቫይድድ ባይ ቢ ነው የምንለው፣ ግን ኤ ኢዝ ዲቫይድድ ባይ ቢ ማለት ትችላላችሁ። ኢን ኤ ኢዝ ዲቫይድድ ባይ ቢ ኢኳልስ ቱ ሲ። ሲ ኢዝ ኮልድ ኩዌሽንት ትባላለች፣ ድርሻ ማለት ነው። ኤ ኢዝ ኮልድ ዲቫይደንድ ይባላል። ዲቫይደንድ ማለት ምንድነው? ተካፋይ ማለት ነው። ተካፋይ ይባላል። ቢ ኢዝ ኮልድ ዲቫይዘር፣ ያ ማለት አካፋይ ትባላለች ማለት ነው። ይሄኛው ደግሞ ሲ ምን ትባላለች? ድርሻ። ለምሳሌ 6 ሲካፈል ለ2 እኩል ነው 3 ካልኳችሁ ይችኛዋ ኩዌሽንት ናት፣ ወይም ድርሻ ማለት ነው። ይሄኛው ተካፋይ ነው፣ ይሄኛው አካፋይ ነው ማለት ነው። ያ ማለት ዲቫይደንድ፣ ይችኛው ደግሞ ዲቫይዘር ማለት ነው። አካፋይ ይቺ ድርሻ፣ ይቺ ተካፋይ። እነዚህን ተርሞች ማወቅ አለባችሁ። ይቺ ምንድን ናት? ዲቫይደንድ፣ ይችኛዋ ዲቫይዘር፣ ይችኛዋ ኩዌሽንት ማለት ነው። ተካፋይ፣ አካፋይ፣ ድርሻ። The quotient A is divided by B is also denoted by A over B። ይህን ታውቁታላችሁ። A divided by B ማለት ምን ማለት ነው የሚለው A over B ማለት ነው። ወይም ደግሞ በሬሾም ይገለጣል አይደል? A to B ተብሎ መገለጽ ይችላል ነው። If A, B and C are integers and B differ from 0 ከሆነ A divided by B እኩል ነው C። A over B ይባላል። ወይም A is divided by B equals to C if and only if ይልና A እኩል ነው C times B ማለት ነው። እዚህ ጋር ቢጨምሩባት ለምን ኦቨር 1 አድርጋችሁን ክሪስ ክሮስ ብታደርጉት A ታይምስ 1 እኩል ነው B ታይምስ C። A እኩል ነው B ታይምስ C ወይም C ታይምስ B። እነዚህ ምን ፕሮፐርቲ ይባላል? መልቲፕሊኬሽን ላይ ኮሚቴቲቭ ፕሮፐርቲ ይባላል ማለት ነው። ሩል ፎር ዲቪዥን ኦፍ ራሽናል ነምበር መከተል ያለብን ነገር አለ። ለምሳሌ ሳይናቸው አንዱ ፖዚቲቭ አንዱ ኔጌቲቭ ቢሆን፣ ለምሳሌ አሁን -6 ዲቫይድድ ባይ 3 ቢባል፣ ወይም -6 ዲቫይድድ ባይ -2 ቢባል፣ ወይም 6 ዲቫይድድ ባይ -2 ቢባል እንዴት ነው የምንሰራው የሚለውን በዚህ ሩል መሰረት ይሆናል ማለት ነው። ኢፍ ዘ ሳይን ኦፍ ዲቫይደንድ ተካፋዩ ኤንድ ዲቫይዘር አር ዘ ሴም ዘን ዘ ሳይን ኦፍ ዘ ኩዌሽንት ኢዝ ፕላስ ይሆናል። ዘ ሴም ማለት
ለምሳሌ ዲቫይደንዱ ፖዘቲቭ ሆኖ ዲቫይዘሩ ፖዘቲቭ ከሆነ ኩሸንቱ ምን ይሆናል? ፖዘቲቭ ይሆናል። ዲቫይደንዱ ኔጌቲቭ ሆኖ ዲቫይዘሩ ኔጌቲቭ ከሆነ ኩሸንቱ ምን ይሆናል? ፖዘቲቭ ይሆናል ማለት ነው። ተመሳሳይ ሳይን ካላቸው ምን ይሆናሉ ማለት ነው? ኩሸንቱ ድርሻው ፖዘቲቭ ይሆናል። ለምሳሌ -6 ዲቫይደድ ባይ -2 ምን ይሆናል? 3 ይሆናል ማለት ነው። ፖዘቲቭ 3 ነው የሚሆነው። እዚህ ጋር ደግሞ ምንድን ነው የሚለን? ኢፍ ዘ ሳይን ኦፍ ዘ ዲቫይደንድ ኤንድ ዘ ዲቫይዘር አር ዲፈረንት፣ አንዱ ፖዘቲቭ አንዱ ኔጌቲቭ ወይም ይሄኛው ኔጌቲቭ ይሄኛው ፖዘቲቭ ከሆነ ደግሞ ኩዌሽንቱ ምን ይሆናል? ኔጌቲቭ ይሆናል ነው የሚለን። ዲተርማይን ዘ ቫሊዩ ኦፍ ዘ ኩዌሽንት ባይ ዲቫይዲንግ ዘ አብሶሉት ቫሊዩ ኦፍ ዘ ዲቫይደንድ ባይ ዘ ዲቫይዘር። ምንድን ነው የምታደርጉት? ስለዚህ አሁን እናንተ ቀጥታ ቁጥሩን ታካፍላላችሁ፣ አብሶሉት ቫሊዩ ወስዳችሁ ማለት ነው። ፖዘቲቭ አድርጋችሁ ቀጥታ ታካፍሉና ሁለቱም ተመሳሳይ ሳይን ከነበራቸው ፖዘቲቭ ትላላችሁ፣ ሁለቱ የተለያየ ሳይን ካላቸው ደግሞ ታደርጉታላችሁ፣ ኔጌቲቭ ታደርጉታላችሁ ማለት ነው። ለምሳሌ አሁን እዚህ ጋር ዩት -324 ዲቫይደድ ባይ -18 ይላል። ስለዚህ አሁን እዚህ ጋር ሁለቱም ምንድን ነው ተመሳሳይ ሳይን ያላቸው። ስለዚህ በቃ ይሄ ይጠፋል ማለት ነው። ማይነስ ማይነሱ ማጥፋት ትችላላችሁ። ይሄ ማካፈል ላይ ነው። ስለዚህ ይሄ ጠፋ ማለት ፖዘቲቭ ይሆናል ማለት ነው መልሳችሁ። ሌላው እዚህ ጋር በፊትም አይተነዋል። ኤ ኦቨር ቢ ዲቫይድድ ባይ ሲ ኦቨር ዲ ከተባለ ምን ማለት ነው? ኤ ኦቨር ቢ ታይምስ ዲ ኦቨር ሲ ታደርጋላችሁ። ይሄኛውን ኢንቨርስ ታደርጉታላችሁ ማለት ነው። ይሄ ማለት ኤዲ ኦቨር ቢሲ ይሆናል ማለት ነው። ይሄኛው አንደኛው መንገድ ነው። አንዳንዴ ደግሞ እንደዚህ አድርገው ይሰሩታል። ኤ ኦቨር ቢ ዲቫይድድ ባይ ሲ ኦቨር ዲ እኩል ነው ከተባለ እንደዚህ ያበዙና እዚህ ጋር ይጽፉታል። እንደዚህ አድርገው ማለት ነው። ኤዲ ይሆናል ኤ ታይምስ ዲ ይሆናል ማለት ነው። ኦቨር ከዛ ይሄን አብስቶ እዚህ ጋር ይመጣል ማለት ነው። ቢ ታይምስ ሲ ቢሲ። ስለዚህ ኤ ታይምስ ዲ ኦቨር ቢ ታይምስ ሲ ይሄ ማለት ኤዲ ኦቨር ቢሲ ይሆናል ማለት ነው። ይሄ እንደተመቻችሁ ነው። ለምሳሌ አሁን ይሄኛውን አሁን ባልኳችሁ መንገድ ስሰራ እኩል ነው ልና እንደዚህ ያስቀምጣለሁ። ከዛ በኋላ እንደዚህ ሄድና አባዝቶ እዚህ ጋር ይመጣል። ያ ማለት 14 ሲባዛ በ3 ማለት ነው። እዚህ ጋር እናባዛው 14 ሲባዛ በ3 3 ሲባዛ በ4 12 ሁለትን ጽፌ እንዳለኝ 3 ሲባዛ በ1 3 ከአንድ ጋር 4 42 ይሆናል ማለት። ስለዚህ 42 እዚህ ጋር ጽፋለሁ። እቺ ደግሞ እንደዚህ ትባዛና እዚህ ጋር ትመጣለች ማለት ነው። 6 ሲባዛ በ7 42 42 ሲካፈል ለ42 አንድ ይሆናል ማለት ነው። ይሄኛው አንደኛው መንገድ ነው። ወይም ደግሞ ልክ በመጻፋቸው መሰረት 6 ኦቨር 14 ሲባዛ በ7 ኦቨር 3 እናደርገዋለን ማለት ነው። በዩኒቨርሱ ነው የምናባዛው። ከዛ እዚህ ጋር ያለ ማቃለል ልመዱ። በ7 ይሄ 1 ይሆናል። ይሄ በ7 2 ይሆናል። ይሄ በ3 1 ይሄ በ3 2 2 ሲባዛ በ1 2 ኦቨር 2 ሲባዛ በ1 2 እኩል ነው 1 ይሆናል ማለት ነው። እዚህ ጋር ደግሞ ቢ ላይ አንዱ ኔጌቲቭ አንዱ ፖዘቲቭ ነው። ስለዚህ አሁን ይሄ ግራ እንዳያጋባችሁ በቃ ኔጌቲቭን እርሱት። አሁን ኩዌሽንቱ ምንም እንደሚሆን ታውቃላችሁ፣ ኔጌቲቭ እንደሚሆን ታውቃላችሁ። ለምን? የተለያየ ሳይን ስላላቸው ማለት ነው። ስለዚህ 3 ዲቫይድድ ባይ 9 ኦቨር 15 ማለት ምን ማለት ነው? 3 ታይምስ 15 ኦቨር 9 ማለት ነው። በ3 1 በ3 3 ይሆናል። ይህ ማለት ምን ይሆናል? 15 ሲካፈል ለ3 እኩል ነው 5 ይሆናል። ከዛ ግን ምንድነው የሚሆነው? ኩዌሽንቱ ኔጌቲቭ ይሆናል ማለት ነው። ለምን? አንዷ ኔጌቲቭ ስለሆነች። እዚህ ጋር ደግሞ ስታዩት ሁለቱም ምንድን ናቸው? ኔጌቲቭ ናቸው። በቃ ኩዌሽንቱ ፖዚቲቭ ይሆናል ማለት ነው። 5 ኦቨር 7 ዲቫይድድ ባይ 4 ማለቱ ማለት ነው። 5 ኦቨር 7 ታይምስ 1 ኦቨር 4 ማለት ነው። 5 ሲባዛ በ1 5 7 ሲባዛ በ4 28። ስለዚህ 5 ኦቨር 28 ፖዚቲቭ ይሆናል ማለት ነው። ሌላው ፎር ኤኒ ራሽናል ነምበር ኤ ኦቨር ቢ ጂ እዚህ ጋር ቢ ናት። ቢ ሹድ ቢ ዲፈር ፍሮም 0 መሆን አለበት። ለምን? ዲኖሚኔተር ላይ 0 ማስቀመጥ ዳዝ ኖት ኤግዚስት ነው የሚያደርገው፣ አይቻልም። ስለዚህ አሁን ለምሳሌ ኤ ኦቨር ቢ ዲቫይድድ ባይ ሲ ኦቨር ዲ ስላችሁ ማን ናቸው ከዜሮ መለየት ያለባቸው? ቢ ከዜሮ መለየት አለበት። ሌላስ? ዲ ከዜሮ መለየት አለበት እና ሲ ከዜሮ መለየት አለበት ማለት ነው። ለምንድነው ሲ ከዜሮ መለየት አለበት ያልኳችሁ? ኤ ኦቨር ቢ ይሆናል አይደል? ሲባዛ ዲ ኦቨር ሲ ይሆናል ማለት ነው። ስለዚህ ሲ ዲኖሚኔተር ትሆናለች በምናባዛበት ጊዜ። የዛኔ አንዲፋይንድ ስለምታደርገው ቢ ዲ እና ሲ ምን መሆን አለባቸው? ዲፈረንት ፍሮም ዜሮ መሆን አለባቸው ማለት ነው፣ ዲፋይንድ እንዲሆን። ዲተርማይን ዘ ኮኤፊሺየንት ነው የሚለው። ይህ ምንም ማለት አይደለም፣ አካፍሉ እንደማለት ነው። እኩል ነው ትሉና
እችኛውን መንገድ መጠቀም ትችላላችሁ። የተመቻችሁን ተጠቀሙ። እንደዚህ አባዝቼ እዚህ ጋር አመጣዋለሁ። 5 ሲባዛ በ4 20 ይሆናል። እችን አባዝቼ እዚህ ጋር አመጣታለሁ። 8 ሲባዛ በ3 24። ስለዚህም ማቃለል ይኖርባችኋል። በ2 10፣ ይሄ በ2 12 ይሆናል። አሁንም በ2 5፣ ይሄ በ2 6 ማለት ነው። ወይም ደግሞ 5/8 ታይምስ 4/3 ማድረግ ይቻላል። ከዛ ምንድን ነው የሚሆነው? በ4 1 በ4 2 ይሆናል። 5 ሲባዛ በ1 5፣ 2 ሲባዛ በ3 6 ይሆናል ማለት ነው። ሌላው የቢን እናንተ ትሰራላችሁ። ከዛ መልሱን ኮሜንት ሴክሽን ላይ ታስቀምጣላችሁ ማለት ነው። እኛውን እናንተ ስሯል። የሲን እንዴት ነው የምታደርጉት? በጣም ቀላል ነው። ምንም ያክል አታካብዱት። እዚህ ጋር ኔጌቲቭ ነው፣ እዚህ ጋር ኔጌቲቭ ነው። ምን ብለናል? ሁለቱ ዲቫይደንድ እና ዲቫይዘር ዘሴም ሳይን ካላቸው ኩዌሽንቱ ምንድን ነው? ፖዘቲቭ ነው። ሶ 8/9 ታይምስ 3/5 አደርገዋለሁ ማለት ነው። በዩኒቨርሱ ለምናባዛው ነው። በ3 1 9 ሲከፈል ለ3 3። ከዛ በኋላ ምንድን ነው የምታደርጉት? 8 ሲባዛ በ1 8፣ 3 ሲባዛ በ5 15 ይሆናል ማለት ነው። ሲባዛ በ5 15 ይሆናል ማለት ነው። ኦር ደግሞ 8/9 አለ ዲቫይድድ ባይ 5/3 እናደርጋለን። እኩል ነው ብለን ልክ እንደዚህ ታስቀምጣላችሁ። ከዛ ይችን አባዝታችሁ እዚህ 8 ሲባዛ በ3 24፣ ከዛ ይህን ደግሞ ታባዙና እዚህ ማለት ነው 9 ሲባዛ በ5 45። ስለዚህ አሁን ማቃለል አለባችሁ። በስንት ነው የሚቃለለው? በ3 በ3 ይሄኛው ስንት ይሆናል? 8 ይሆናል። ይሄ በ3 45 15 ይሆናል ማለት ነው። ሞር ግን እዚህ ጋር እንዳሳየዋችሁ ማጣፋት የተሻለ ነው። ምክንያቱም ይቃለላችኋል። በኋላ ሁለተኛ ከማቃለል እዚህ ጋር ስታጣፉት አንደኛ ለማባዛትን ቀላል ይሆናል፣ ማቃለል ደግሞ አይጠበቅባችሁ ማለት ነው እዚህ ጋር ካጣፋችሁት። የዲ ደግሞ ምንድነው? እዚህ ጋር ፖዚቲቭ ነው፣ እዚህ ጋር ኔጌቲቭ ነው። ስለዚህ ኩዌሽንታችሁ ምን መሆን አለበት? ኔጌቲቭ መሆን አለበት ማለት ነው። ለምን? ዘ ዲቫይደንድ ኤንድ ዲቫይዘር ሃቭ ኦፖዚት ሳይን። መጀመሪያ ይሄኛው ወደ ምን መቀየር አለብን? ወደ ኢምፕሮፐር ፍራክሽን። 2 ሲባዛ በ5 10፣ 10 ሲደመር 3 13 ይሆናል። 13/5 እንልና ዲቫይድድ ባይ አድርገን በ4/3 ይሆናል ማለት ነው። እኩል ነው አድርገን 13/5 ታይምስ 3/4 እናደርጋለን። 13 ሲባዛ በ3 እንዲሆናል 39 ይሆናል። ኦቨር 5 ሲባዛ በ4 20 ይሆናል ማለት ነው። ስለዚህ አይቃለልም። እንዴት ነው ያወቅነው? እዚህ ጋር 3 5 የሚቃለሉ እነዚህ ናቸው። መቃለል ከቻሉ ይሄኛውና ይሄኛው ነበሩ። ስለማይችሉ መልሱ ይሆናል ማለት ነው። ከዛ ግን ኔጌቲቭ ነው ወይስ ፖዚቲቭ የሚለው ማየት አለባችሁ። ምንድነው መሆን ያለበት? ኔጌቲቭ መሆን አለበት ማለት ነው። ስለዚህ ዋና ታርጌቱ የዚህ ጥያቄ ምንድነው? ሳይኑ ይሰሳታሉ አይሰሳቱም ነው እንጂ ያን ያክል ኮምፕሌክስ እንትን የለውም። ምናልባት ሃው መኒ ግሩፕ የምትለውን በደንብ ያዙ። ሃው መኒ ግሩፕስ ኦፍ 2/3 ኢን 12 ሲላችሁ 12 ዲቫይድድ ባይ 2/3 ታደርጋላችሁ ማለት ነው። ሁለተኛ ጥያቄ ራሄል ሜድ 3/4 ኦፍ ኤ ፓውንድ ኦፍ ትራያል ሚክስ ኢፍ ሺ ፑትስ 3/8 ኦፍ ኤ ፓውንድ ኢንቱ ኢች ባግ ሃው መኒ ባግስ ካን ራሄል ፊል። ኤ ፓውንድ ማለት ልክ እንደ ኪሎግራም ብላችሁ አስቡት። የማስ መለኪያ ነው፣ ዩኒት ማለት ነው። 3/4 ኪሎግራም ኦፍ ትራያል ሚክስ ቢኖራትና አንዱ ቦክስ ላይ ወይም ባግ ላይ 3/8 ብጨምር ምን ያክል ያስፈልጋታል ነው። ስለዚህ ምንድነው የምታደርጉት? ይሄ ቀጥታ ማካፈል ነው። 3/4 ታደርጉና ዲቫይድድ ባይ ለ3/8 ማለት ነው። ከዛ ምን ይሆናል? 3/4 ታይምስ 8/3 ይሆናል። በ3 1 በ3 1 ይሆናል። በ4 1 በ4 2። ስለዚህ 2 ይሆናል ማለት ነው። 1 ሲባዛ 2 2/1 ነው። ያ ማለት 2። ስለዚህ 2 ባግ ያስፈልጋታል ማለት ነው። ስለዚህ ይሄ በጣም ቀላል ነው። አሁን 3/8 የምታስቀምጥ ከሆነ ማለት ነው። አሁን እዚህ ጋር እንደዚህ ቢሆን ለምሳሌ አሁን 3/16 ቢሆን ምን ያክል ባግ ያስፈልጋታል ብትባሉ ደግሞ ምንድነው የምታደርጉት? 3/4 ዲቫይድድ ባይ 3/16 ታደርጋላችሁ። ከዛ ምን ይሆናል? 3/4 ሲባዛ 16/3 ይሆናል። ከዛ 3 በ3 ሲጠፋና በ4 1 በ4 4። ስለዚህ 4 ባግ ያስፈልጋታል። ምን ቢሆን? 3/16 ኦፍ ፓውንድ ኢንቱ ኢች ባግ ቢባል ማለት ነው። ስለዚህ ዲቪዥንን
እንዴት አፕላይ ማድረግ እንደምችሉ ማወቅ ይኖርባቸዋል ማለት ነው። ይሄ አንዱ አፕሊኬሽን ነው። ጀስት አሁን ይሄ ምን ያክል ባግ ያስፈልጋል የሚለው ነው። የግዴታ ይሄ ራሽናል ነምበርን ማካፈል ያልቻለ ሰው ይህን ያክል ባግ ያስፈልጋል ሊለን አይችልም አይደል? 3/4 ፓውንድ ኦፍ ትሪያል ሚክስ ቢኖር የተቀላቀለ ነገር ማለት ነው። ከዛ በኋላ ይሄንን 3/16 ኦፍ ፓውንድ በአንድ ባግ አስቀመጡት ብላችሁ ምን ያክል ባግ ነው የምትፈልጉ? ያን የምትፈልጉትን ከገበያ ገዝታችሁ ነው ብትባሉ እንግዲህ አንዱ የሆነ አማውንት ይገዛል፣ አንዱ የሆነ አማውንት ማለት ነው። ስለዚህ በትክክል የሚገዛው ምንድነው? ይሄን ካልኩሌት ያደረገ ነው። ስለዚህ ዋና አፕሊኬሽን ነው ማለት ነው። ሌላው እዚህ ጋር ኤ ኦቨር ቢ ታይምስ ቢ ኦቨር ኤ ማለት ምንድን ነው የሚለው እዚህ ጋር ኤቢ ኦቨር ቢኤ ይሆናል። ያ ማለት ኤቢ ኦቨር ኤቢ ይሆናል ማለት ነው። አንድ ይሆናል ማለት ነው። ወይም እዚህ ጋር ራሱ ታዩት ምንድነው ኤም በኤ ቢን በቢ ይጣፋና አንድ ይሆናል ማለት ነው። ስለዚህም መያዝ ይኖርባቸው እንዴት እንደምናጣፋ ነው እያሳያቸው ያለ 2/3 ታይምስ 3/2 እንደማለት ነው። በኢንቨርሱ ካባዛ ነው ምንድነው የሚሆነው? ይሄ ይጠፋና አንድ ይሆናል። ስለዚህ ቢ ኦቨር ኤ ምን ይባላል? ሪስፕሮካል ኦፍ ኤ ኦቨር ቢ። ሪስፕሮካል የምትለውን አሁን የያዙችን ኮንሴፕት ለምሳሌ 10 ኦቨር 13 ከተባለ የዚህ ሪስፕሮካል ማለት ማን ነው? 13 ኦቨር 10 ነው። ያ ማለት ስታባዙት አንድ መስጠት አለበት ነው። ስለዚህ 10 በ10 ይጠፋል፣ 13 በ13 አንድ ይሆናል። ወይም 10 ሲባዛ 13 130 ኦቨር 130 እኩል ነው አንድ ይሆናል። ስለዚህ ሪስፕሮካል ኦፍ ኤ ኦቨር ቢ ማለት ምን ማለት ነው የሚለው መያዝ ይኖርባቸዋል ማለት ነው። ሪስፕሮካል ኦፍ ኤ ኦቨር ቢ ከተባለ ቢ ኦቨር ኤ ይሆናል ማለት ነው። ሌላው መጨረሻ ላይ የምናየው አፕሊኬሽን ኦፍ ራሽናል ነምበር ነው። የተወሰኑ አፕሊኬሽኖችን እዚህ ጋር እናያለን። ከዚህ በፊትም የሰራናቸው ወርድ ፕሮብለሞች የአፕሊኬሽን ኦፍ ራሽናል ነምበር ማሳያ ናቸው፣ ኢንክሉዲንግ ዚስ ዋን ማለት ነው። ራሽናል ነምበር አር ዩዝድ ቱ ኤክስፕረስ መኒ ዴይ ቱ ዴይ ሪል ላይፍ አክቲቪቲስ። ቀን በቀን የምንሰራቸው ነገሮች ሁሉ ራሽናል ነምበርን ምን ያደርጋሉ? ያካትታሉ አይደል? ማንጠቀምበት አጋጣሚ የለም። ፎር ኢንስታንስ ቱ ሼር ሰምቲንግ አመንግ ፍሬንድስ፣ የሆነ ነገር ለምሳሌ ከጓደኞቻችን ጋር ለመካፈል ለምሳሌ ኬክ ቢኖርና 3 ቢሆኑ ስንት ይደርሳቸዋል? እኩል ቢካፈሉት 1/3 ይደርሳቸዋል ማለት ነው። ስለዚህ 1/3 ማለት ምን ማለት ነው ካላ የሚለውን ማወቅ ግዴታ ነው ማለት ነው። ያሁን ራሽናል ነምበር ነው አይደል? 1/3 ስጠኝ ብትሉት ወይም የሆነ ሰው 1/3 ስጡ ቢላችሁ 1/3 ማለት ከሶስቱ ከሙሉ ውስጥ 1/3 ማለት ነው። ወይም ይችኛዋን እንደማለት ነው። ግማሽ ስጡ ቢላችሁ ወይም 1/2 ቢላችሁ ግማሹን እንደማለት ነው። እነዚህ ሼሪንግ ሰምቲንግ ለሚለው ነው። ሌላው ቱ ካልኩሌት ኢንተረስት ሬት ኦን ሎንስ። ኢንተረስት ሬት ለምሳሌ አይ እኩል ነው ምንድነው? ፒ አር ቲ ነው። ይህም በምሰሩበት ጊዜ ራሽናል ነምበር አለው አይደል? ክፍልፋይ ማለት ነው ራሽናል ነምበር ኤ ኦቨር ቢ የሚገለጽ ሆኖ ቢ ዲፈረንት ፍሮም 0 ሲሆን ብለን ዲፋይን ያደረግነው ማለት ነው። ሌላው ሞርቴጅስ የሚባል አለ። የ12ኛ ክፍል ላይ ትማሩታላችሁ። ቱ ካልኩሌት ዘ ኢንተረስት ኦን ሴቪንግ አካውንት። ኢንተረስት ኦን ሴቪንግ ወለድ በሴቪንግ አካውንት የተለያዩ አይነት ሴቪንግ ሜቶዶች ወይም አካውንቶች ይከፈታሉ አይደል? ለ5 ዓመት ለ10 ዓመት የወጣቶች የህፃናት የተባለ የራሱ ካታጎሪ አለ። እዛ ጋር ራሱ ምንን አፕላይ እናደርጋለን? ራሽናል ነምበር ማለት ነው። ቱ ዲተርማይን ሾፒንግ ዲስካውንት። ለምሳሌ ምን ያክል ነው ዲስካውንት የሆነው? በ2/5 ነው ዲስካውንት የሆነው። ለምሳሌ በ1/3 ሊሆን ይችላል ዲስካውንት የሆነ። ስለዚህ ይሄ ሁሉ ምንድን አለው? ራሽናል ነምበር አለው ማለት ነው። ቱ ካልኩሌት ፕራይስ ለማውጣት። ቱ ፕሪፔር በጀት ለማውጣት። እነዚህ ሁሉ የግዴታ ምን ያስፈልጋቸዋል? የራሽናል ነምበር ኮንሴፕት ያስፈልጋቸዋል ማለት ነው። ስለዚህ ራሽናል ነምበር ላልኳችሁ ነው ፍራክሽን እንደማለት ነው። በቃ ኤ ኦቨር ቢ መልክ የሚገለጽ ሆኖ ቢ ምን መሆን አለበት? ዲፈር ፍሮም 0 መሆን አለበት። ኤ እና ቢ ደግሞ እኔ ለመንሶፍ ኢንቲጀር መሆን አለባቸው ነው በቃ ራሽናል ነምበር። ስለዚህ የሆነ ነገር ካልኩሌት ስታደርጉ የሆነ ክፍልፋይ ይመጣባችኋል። ያ ማለት ምን ማለት ነው? ራሽናል ነምበር አፕሊኬሽኑ ማለት ነው። አሁን ሆል ነምበር፣ ኢንቲጀር ለምሳሌ አሁን ሎስ እና ፕሮፊት ላይ ኢንቲጀር እንጠቀማለን አይደል? ራሽናል ነምበርም ሊሆን ይችላል። ምክንያቱም ኢንቲጀር ራሽናል ነምበር ውስጥ ስላለ ማለት ነው። ለምሳሌ ቴምፕሬቸር ቢሎ 0 እና አበብ 0 ልንል እንችላለን። የዛኔ አሁን ሆል ነምበር ናቹራል ነምበር መጠቀም አንችልም። ኢንቲጀር መጠቀም እንችላለን። ሞር ግን ራሽናል ነምበር ሊሆን ይችላል ክፍልፋዮች ሊኖሩ ስለሚችሉ ማለት ነው። የተወሰነ አሁን አፕሊኬሽን ስናይ አንደኛ አፕሊኬሽን ኢን ሼሪንግ ሰምቲንግ አመንግ ፍሬንድስ ከጓደኞቻችን ጋር የሆነ ነገር ስንጋራ ማለት ነው። ራሽናል ነምበር አር ዩዝድ ኢን ሼሪንግ ኤንድ ዲስትሪቢዩቲንግ ሰምቲንግ አመንግ
a group of friends ለምሳሌ there are 4 friends አራት ጓደኛሞች አሉ and they want to divide a cake equally among themselves then the amount of cake each friend will get is 1/4 of the total cake ማለት ነው አይደል? አራት አሉ ኬክ ገዙና ለአራት እኩል የሚካፈሉት ከሆነ ምን ያክል ይደርሳቸዋል? 1/4 ማለት ነው። ይቺን ትደርሳቸዋለች። ስለዚህ በቀላሉ መካፈል ይችላሉ ማለት ነው ሳይጣሉ። 1/4 ወይም 25% ይወስዳሉ ማለት ነው። ኢንሾርት ሌላም መንገድ አሁን ቢጠየቅ ለምሳሌ 100 ብር ቢኖርና ለአራት እኩል ተካፈሉት ቢባል ምንድነው የምታደርጉት? 100 ሲካፈል ለአራት ታደርጋላችሁ። ያ ማለት 25 ብር ማለት ነው። ይህ ሁሉ ራሽናል ነምበር ውስጥ ይካተታል። ራሽናል ነምበር ናቹራል ነምበርን፣ ሆል ነምበርን፣ ኢንቲጀርን ስለሚይዝ ማለት ነው። ስለዚህ ሼሪንግ ሰምቲንግ ዊዝ ፍሬንድስ። ስለዚህ ይሄኛው ራሽናል ነምበር አፕሊኬሽን አንዱ ነው ማለት ነው። ሌላኛው በጣም ጥሩ አፕሊኬሽን ደግሞ ምንድነው? 3 ብራዘርስ ባይ ሱገርኬን። ሶስት ወንድማማቾች ሱገርኬን ገዙ። ዜር ማዘር says that she will take over a fifth of the sugarcane. a fifth 6 እነዚህ ነገር ሲኖርበት 1/5 እንደማለት ነው። 1/5 fifths 2/3 እንደዚህ ካለ ደግሞ 2/3 እንደዚህ ነገሮች በደንብ ያዙ። አሁን fifths ሲላችሁ 1/5ኛውን እኔ ወስደዋለሁ አለቻቸው ነው። the brother share the remaining sugarcane equally። አሁን የሆነ ሱገርኬን አለ ከዛ ውስጥ ማዘራቸው 1/3ኛውን እኔ ወስድ ብላቸዋለች። ከዛ እነሱ የሚካፈሉት የትኛውን ነው? የቀረውን ነው ማለት ነው። what fraction of the original sugarcane does each brother get? ምንድነው የምናደርገው? እዚህ ጋር መጽሐፉ የሰራው አለ እሱን ማሳያችኋለሁ። ግን በቀላሉ 1 ሲቀነስ 1/5 እናደርግና ምን ያክል ቀረ የሚለውን እናያለን ማለት ነው። ሪሜኒንግ ያ ማለት አሁን እዚህ ጋር ራሽናል ነምበር እንዴት እንቀንሳለን የሚለውን አይተናል ፓርት 4 ላይ። ስለዚህ የምታደርጉታላችሁ 5/5 ማይነስ 1/5 ታደርጉና 5 ሲቀነስ 1 4 ዲኖሚኔተሩ ተመሳሳይ ስለሆነ አንዱ እንወስዳለን። 4/5 ይቀራቸዋል ማለት ነው ሱገርኬን። ከዛ በኋላ ምንድነው የምታደርጉት? 4/5 ሲካፈል ለ3 ነው የምናደርገው ማለት ነው። ምክንያቱም ይሄን የቀረውን ለስንት ነው የሚካፈሉ? ለ3 ዘን 4/5 ታይምስ 1/3 እናደርጋለን። ይህ ማለት 4/15 ይሆናል ማለት ነው። ስለዚህ እያንዳንዳቸው ምን ያክል ይደርሳቸዋል? 4/15 4/15 4/15 ይደርሳቸዋል ማለት ነው። ለምሳሌ አሁን ሱገርኬኑ ስንት እናደርገው? 30 ሜትር ሌንግዝ ቢኖረው ሌንግዙ ምን ያክል ሌንግዝ ይደርሳቸዋል ብትባሉ እንዴት ትሰሩታላችሁ ነው። ስለዚህ አሁን 4/15 ሲባዛ በስንት እናደርገዋለን? በ30 ማለት ነው። ይሄ የአንዱ ነው። ስለዚህ በ15 1 ይሄ በ15 2 አንዱ ስንት ይደርሰዋል? 8። ስለዚህ ይሄኛው 8 ይደርሰዋል፣ ይሄኛው 8 ይደርሰዋል፣ ይሄም 8 ይደርሰዋል። የማዘር ደግሞ ስንት ነው የምትወስደው? 1/5 ሲባዛ በስንት? በ30 እናደርጋለን ማለት ነው። ስለዚህ በ5 ይሄ 1 ይሆናል፣ ይሄ በ5 6። ስለዚህ የማዘር ስንት ይሆናል? 6 ይሆናል ማለት ነው። አሁን ደምራ 8 ሲደመር 8 16 16 ሲደመር 8 24 24 ሲደመር 6 30 ይሆናል ማለት ነው። ያቻው ምን ያክል የሚለውን አሁን አወቃችሁት ማለት ነው። ለምሳሌ ሱገርኬን ገዛችሁ ለ3 ሆናችሁ እኔ 1/5 ስጡኝ ያልኳችሁ 1/5 ሰጣችሁኝ። 1/5 ለመስጠት አይቸግራችሁም። ለምሳሌ 30 ከሆነ 30 ውስጥ 1/5 ሰጣችሁኝ ማለት 6 ሜትር ሰጣችሁኝ ማለት ነው። ከዛ ስንት ይቀራችኋል? 24። ከዛ በኋላ 24ቱን ለስንት ካፈሉታላችሁ? ለ3። 24 ሲካፈል ለ3 8 ይደርሳችኋል ማለት ነው። ይሄኛው በምንድነው? ጀስት ሌንግዙን ከሰጧችሁ ነው። አሁን እዚህ ጋር ግን ምን ያክል በፍራክሽን የተጠየቀው? በፍራክሽን ከሆነ 4/15 ማለት ነው። የስንት? የሱገርኬኑ ማለት ነው። ሌንግዙ ስላልተሰጠ። ሌላኛው አፕሊኬሽን ካልኩሌቲንግ ኢንተረስት ኤንድ ሎን የመጨረሻው አፕሊኬሽን ነው። ኤግዛምፕሎች እና ኤክሰርሳይዝ አለ። እነሱን ሰርተን ይሄኛውን ፓርት እንጨርሳለን ማለት ነው። እንደምታውቁት ኢንተረስት ኢዝ ኤ ፔመንት ፎር ዘ ዩዝ ኦፍ መኒ ኦር ኢንተረስት ኢዝ ዘ ፕሮፊት ሪተርን ኦን ኢንቨስትመንት ማለት ነው። ለምሳሌ የሆነ አካል ከሆነ ድርጅት ሊሆን ይችላል፣ ከቁጠባ ተቋም ሊሆን ይችላል፣ ከባንክ ሊሆን ይችላል፣ ከጓደኛው ሊሆን ይችላል፣ ይበደራል። ከተበደረ በኋላ ያን ብር ስለተጠቀሙ የሚከፍለው ነው ወለድ ማለት። ለምሳሌ አሁን ከባንክ 1 ሚሊዮን ብር ብትበደሩ ያ ሚሊዮን ብር ስትበደሩ የሆነ ነገር ትጠቀሙበታላችሁ፣ ወይ ቤት ትገዙበታላችሁ፣ ወይ መኪና ትገዙበታላችሁ፣ ወይ ለፋብሪካ ሊሆን ይችላል፣ ለንግድም ሊሆን ይችላል። ከዛ ላይ የሆነ ትርፍ ታተርፋላችሁ ማለት። ስለዚህ ይሄንን ገንዘብ ስለተጠቀማችሁ የምትከፍሉት ፔመንት ምን ይባላል? ኢንተረስት ይባላል ማለት ነው።
ኢንተረስት ካን ቢ ፔድ ኦን መኒ ዛት ኢዝ ቦሮድ ኦር ሎንድ ከተበደራችሁት ማለት ነው። ዘ ቦሮወርስ ፔይ ኢንተረስት ኤንድ ዘ ሌንደርስ ሪሲቭ ኢንተረስት። አበዳሪው ምን ይቀበላል? ወለድ ይቀበላል። ተበዳሪው ደግሞ ምን ይከፍላል? ኢንተረስት ይከፍላል ማለት ነው። ዘ መኒ ዛት ኢዝ ቦሮድ ኦር ሎንድ ኢዝ ኮልድ ፕሪንሲፓል። ፕሪንሲፓል ማለት የኦሪጂናል ፕራይሱ እናንተ የተበደራችሁት ማለት ነው። ለምሳሌ 1 ሚሊዮን ካልኩ እሱ የተበደራችሁት ሊሆን ይችላል ማለት ነው። ኢንተረስት ደግሞ እናንተ ጨምራችሁ የከፈላችሁት ማለት ነው። ያ ማለት ጭማሪው ያን ብር ስለተጠቀማችሁት ለምሳሌ 1 ሚሊዮን ስትጠቀሙ 10,000 ብር ተጨማሪ ልትከፍሉ ትችላላችሁ ማለት ነው። ያ ኢንተረስት ይባላል። የመጀመሪያው ግን ፕሪንሲፓል ይባላል ማለት ነው። ዘ ፖርሽን ፔድ ፎር ዘ ዩዝ ኦፍ መኒ ኢዝ ኮልድ ዘ ኢንተረስት። እንዳልኳችሁ ይሄኛው ፖርሽን ፔድ ፎር ዘ ዩዝ ኦፍ ያን ገንዘብ ስለተጠቀማችሁት የምትከፍሉት ገንዘብ ኢንተረስት ይባላል። ዘ ሌንግዝ ኦፍ ታይም ዛት መኒ ኢዝ ዩዝድ ፎር ዊች ኢንተረስት ፔድ ኢዝ ኮልድ ታይም ቲ ትባላለች ማለት ነው። ያኛው የምትመልሱበት ጊዜ ማለት ነው። ለምሳሌ በ5 ዓመት ነው የምትመልሱት፣ በ10 ዓመት ነው፣ በ2 ዓመት ነው። ይሄ ታይም ይባላል። ሬት ማለት ደግሞ ሬት ፐር ፔሪድ ነው። ኤክስፕረስ ይሄ በፐርሰንት ነው ኤክስፕረስ የሚሆነው። ኢዝ ኮልድ ሬት ኦፍ ኢንተረስት ይባላል። አር ዘ ኢንተረስት ፔ ኦን ዘ ኦሪጂናል ፕሪንሲፓል ዱሪንግ ዘ ሆል ኢንተረስት ፔሪድ ኢዝ ኮልድ ሲምፕል ኢንተረስት ማለት ነው። ይሄ ኢንተረስት ብዙ አይነት አለ። ለእናንተ ግን ሲምፕል ኢንተረስት ነው። ኮምፓውንድ ኢንተረስት 7ኛ ተምራችኋል። እሱንም የተወሰነ ማየት ይኖርባችኋል። ስለዚህ ሲምፕል ኢንተረስት ከሆነ ምን ይባላል? አይ እኩል ነው ፒአርቲ ይባላል። ኮምፓውንድ ኢንተረስት 7ኛ ክፍል ላይ የሰራነው ቪዲዮ አለ። እሱንም ተመልከቱ። ምን እያደረገ ነው የሚሄደው? እየወለደ ይወዳል። ዘንድሮ የወለደው ቀጣይ ዓመት ደግሞ ያ ድጋሚ ይወልዳል። እንደዛ ደግሞ ይደመርና ድጋሚ ኢንተረስቱ ይታሰባል ማለት ነው። ሲምፕል ኢንተረስት ከሆነ ግን 1 ሚሊዮን ከተበደራችሁ 1 ሚሊዮን ብቻ ነው ወለድ የሚኖረው ማለት ነው። ኮምፓውንድ ከሆነ ግን 1 ሚሊዮኑ ለምሳሌ 100,000 ቢወልድ ምን ይሆናል? 1 ሚሊዮን 100,000 ብር ይሆናል። ያ ደግሞ እንደገና ወለድ እንደ ፕሪንሲፓል እንጠቀመዋለን። ከዛ እንደገና እንደ ፕሪንሲፓል እንጠቀመዋለን። ሲምፕል ኢንተረስት ሲሆን ግን ፒ አይቀየርም ማለት ነው። የመጀመሪያው ነው ሲምፕል ኢንተረስት ሲሆን። ለምሳሌ እዚህ ጋር አበበ ቦሮድ ብር ምን ያክል ተበደረ ነው የሚለው 21,100 ብር ተበደረ ፍሮም ኮመርሻል ባንክ ኦፍ ኢትዮጵያ 5 months ago ከ5 ወር በፊት ማለት ነው። when he first borrowed the money they agree that he would pay to ብር 15% ሲምፕል ኢንተረስት እንዲከፍል አስገደዱት ማለት ነው። if አበበ pays to it back today how much interest does he owe to it? ምን ያክል ኢንተረስትን የከፈለ ነው። በጣም ቀላል ነው። ምክንያቱም አይ እኩል ነው ምንድነው ብለናል? ፒ አር ቲ ነው። አሁን አይ ማለት የተጠየቅነው ነው። ፒ ማለት ተሰጥቶናል። አር ማለት ተሰጥቶናል። ቲ ማለት ተሰጥቶናል። 5 months ተብለናል። ስለዚህ አሁን 5 months ከተባለ ለስንት እናካፍለዋለን? ለ12 በመንዝ ከተሰጠ 12 months ከተባለ ሲካፈል 12 እናደርገዋለን። ያ ማለት ቲ 1 ይሆናል ማለት ነው። 24 መንዝ ከተባለ ለ12 አካፍሉታላችሁ። ያ ማለት 2 ይሆናል ማለት እንደዚህ ያደረግን ነው የምንሰራው። ሶ ምን ይሆናል? አይ እኩል ነው እንልና ፒ 21,000 አለ 21,100 ማለት ነው ሲባዛ በ15 ኦቨር 100 እናደርጋለን። ሲባዛ እናደርግና በ5 ኦቨር 12 ማለት ነው። 5 ወር ውስጥ ነው የከፈለው። ከዛ በኋላ ይሄን 20 በ20 ታጠፋላችሁ። ከዛ በኋላ ሌላውን እናንተ አባዙት። 211 ሲባዛ በ15 ሲባዛ በ5 ሲካፈል በ12 ማለት ነው። ስለዚህ ሲምፕል ኢንተረስት ዛት አበበ ፔድ ኢን 5 months ማለት ነው። እዚህ ጋር በተመሳሳይ ነው የሰራው። እኩል ነው ፒአርቲ ብሎ ጀስት 21,100 ሲባዛ 15% ሲባዛ 5 12ኛ ያደርገው። ለምንድን ነው 5 12ኛ ያደርገው? እንዳልኳችሁ ኢን መንዝ ከተሰጠ 5 ኦቨር 12 years ይሆናል ማለት ወደ አመት ስንቀይረው። ከዛ ላይ 0.15 አድርገው ወይም 15 ኦቨር 100 አድርጋችሁ 0 ብታጠፉት የተሻለ ነው። ስለዚህ መጨረሻ ላይ ይህን ያክል ኢንተረስት ይከፍላል ማለት ነው። ኤግዛምፕል 1.36 what principal would give ብር 250 ኢንተረስት ኢን 2 and 1 over 2 years at rate of 10%። አሁን እዚህ ጋር ደግሞ የተጠየቀን ምንድን ነው? ፒን የተጠየቀን። ስለዚህ አይ እኩል ነው ፒአርቲ እንልና ሲካፈል ለአርቲ ሲካፈል ለአርቲ እናደርጋለን። ይሄ ጠፋና ፒ ማለት ምን ይሆናል? አይ ኦቨር አርቲ ይሆናል ማለት ነው። አይ ማለት ኢንተረስቱ ነው። ያ ማለት እዚህ ጋር ተሰጥቶናል 250 ማለት ነው። ኦቨር እናደርግና
ሬቱ ስንት ነው? 10%። ያ ማለት 10/100 ማለት ነው። ሲባዛ እናደርግና አመቱ ስንት ነው የተባልነው? 2 ሙሉ 1 ሁለተኛ 2.5 ማለት እንችላለን። ወይም 2 ሲባዛ በ2 4 ሲደመር 1 5 5/2 ማለት ነው። በ5/2 ስለዚህ 0 በዚህ 0 ትጠፋለች። ይሄ በ5 1 ይሆናል። ይሄ በ5 2። ይሄ ማለት ምን ነው? 250 ኦቨር እናደርግና 1 ሲባዛ 1/4 ይሆናል ማለት ነው። ከዛ በኢንቨርሱ ታባዙታላችሁ ወይም ማለት በሪስፕሮካል ነው። የዚህኛው ሪስፕሮካል ተጠቅመን 250 ሲባዛ በ4/1 እናደርጋለን። 250 ሲባዛ በ4 ማለት ነው። 4 ሲባዛ በ0 0፣ 4 ሲባዛ በ5 20፣ 0 መጽፌ 2 አለኝ። 4 ሲባዛ 2 8፣ ከ2 ጋር 10። ስለዚህ 1000 ብር ነው የተበደረው ማለት ነው። እነዚህ ኤክሰርሳይዞች አሁን ዋት ፕሪንሲፓል ዊል ብሪንግ፣ ይህን እናንተ ትሰራላችሁ። ፕሪንሲፓል ነው የተጠየቀው። ሁለት ጥያቄ አለ ማለት ነው። ሁለቱን ጥያቄ ሰርታችሁ መልሱን ኮመንት ሴክሽን ላይ ያስቀምጡልን። ዋት ፕሪንሲፓል ዊል ብሪንግ 637 ኢንተረስት አት ሬት ኦፍ ተሰጧቸዋል። ቲ ተሰጧቸዋል። እቺ ደግሞ አይ ተሰጣለች። ስለዚህ ፒን የተጠየቀ በዚህ መንገድ ትሰራላችሁ ማለት ነው። አንደኛውን መስራ ኢፍ ብር 1200 ኢዝ ኢንቨስትድ አት 10% ሲምፕል ኢንተረስት ፐር አኑዋል በአመት ማለት ነው። ዘን ዋት ኢዝ ሲምፕል ኢንተረስት አፍተር 10 ይርስ። ቲን የተሰጠ ተጠየቅነው ደግሞ ምንድን ነው? አይ ነው። ስለዚህ ቀላል ነው። አይ እኩል ነው ፒ አር ቲ እናደርጋለን ማለት ነው። ስለዚህ ፕሪንሲፓሉ ስንት ነው ተብለናል? 1200 ነው ተብለናል። ሲባዛ ሬቱ 10% ነው። 10/100 እናደርጋለን። ሲባዛ አድርገን ታይሙ በ5 ማለት ነው። እስከ 20 በ20 እናጠፋለን። 12 ሲባዛ በ10 ስንት ይሆናል? 120 ይሆናል። ሲባዛ በ5 ማለት ነው። 5 ሲባዛ በ0 0፣ 5 ሲባዛ 2 10፣ 0 መጽፊያ እንዳለኝ 5 ሲባዛ በ1 5 ከአንድ ጋር 6 ማለት ነው። ስለዚህ 600 ኢንተረስት አለው ማለት ነው። መቼ? ከ5 ዓመት በኋላ። ሌላው ሶስተኛዋ በጣም ማወቅ ያለባቸው ናት። እቺ በደንብ ትጠይቃለች። ፋይንድ ዘ ሲምፕል ኢንተረስት ሬት። እዚህ ጋር የምትሰጠን ሬት ብሎናል፣ አር ማለት ነው። ፎር ኤ ሎን ዌር ብር 6000 ብር ተበደራችሁ። ቦሮድ ኤንድ አማውንት ኦንድ አፍተር 5 መንዝ ታይም ተሰጥቷናል። መንዝ ስላለ ግን 5/12 ነው ማለት ነው። ታይም ይዝ ብር ስንት ነው? 7500 አድርጋችሁን የመለሳችሁት ነው። ስለዚህ አሁን የተጠየቅነው አርን እንዴት እንፈልግ ነው? አይ እኩል ነው መጀመሪያ ፎርሙላው ጻፉት፣ ፒአርቲ። ስለዚህ አር ስለተጠየቀ ሲካፈል ለፒቲ፣ ይህንንም ፒቲ እናደርጋለን። ፒ በፒቲ ጠፋና አር እኩል ነው አይ ኦቨር ምን ይሆናል? ፒቲ ይሆናል ማለት ነው። አሁን አይ እንዴት አገኛለሁ ነው። እዚህ ጋር ምንድን ነው የተበደረው? ስንት ነው? 6000 ብር ነው። የመለሰው ስንት ነው? 7500 ነው። ስለዚህ ምን ታደርጋላችሁ? 7500 ሲቀነስ 6000 ስታደርጉት ያ ኢንተረስቱን ታገኛላችሁ ማለት ነው። ያ ማለት 1500 ይሆናል። ይሄ ማለት ምንድነው? ወለዱ ነው ማለት አይደል? እናንተ አሁን ለምሳሌ 6000 ተበድራችሁ 8000 አድርጋችሁ ከሰጣችሁኝ ወለዱ ስንት ነው ማለት ነው? 2000 ነው ማለት ነው። እዚህ ጋር አሁን 6000 ተበድሮ 7500 አድርጎ ከመለሰ ወለዱ 1500 ነው ማለት ነው ኢንተረስቱ። ስለዚህ 1500 ሲካፈል አድርግና ፕሪንሲፓሉ ስንት ነው? እዚህ ጋር 6000 ማለት ነው። ሲባዛ አደርጋለሁ። ታይሙ ስንት ነው? 5 መንዝ ነው። ስለዚህ 5/12 አደርጋለሁ ማለት ነው። ስለዚህ አሁን ይህን መቃለል እችላለሁ። በ12 ይቻላል። በ12 1 ይሆናል። 60 ሲካፈል ለ12 ደግሞ ስንት ይሆናል? 5 ማለት ነው። ስለዚህ 1500 ይሆናል። ሲካፈል ይሆንና 500 ሲባዛ በ5 2500 ይሆናል ማለት ነው። ስለዚህ 20 በ20 ይጠፋል። በ5 3፣ ይሄ በ5 5 ከዛ ሲባዛ በመቶ እናደርገዋለን ማለት ነው። ፐርሰንት ወደ ፐርሰንት ለመቀየር ሬት ስለሆነ የተጠየቅነው። ከዛ ይሄ በ5 1፣ ይሄ በ5 2፣ 0 20 ይሆናል ማለት ነው። 3 ሲባዛ በ20 60% ይሆናል ማለት ነው። ኢንተረስቱ 60% ነው ማለት ነው። ኢንተረስት ሬቱ ኢንተረስት ሬቱ ስንት ነው? 60% ይሆናል ማለት ነው። ስለዚህ ይሄ በቀላሉ እንደዚህ መስራት ትችላላችሁ። መጀመሪያ ፎርሙላ ጻፉ። እኩል ነው ፒ አር ቲ ብላችሁ ከኋላ የተጠየቃችሁት ምንድን ነው? አር ከሆነ ለፒ ኦቨር ፒቲ፣ ይህንንም ለፒቲ ታካፍላላችሁ። ይጣፋና አር እኩል ነው ምን ይሆናል? አይ ኦቨር ፒ ቲ
ቲ ይሆናል ማለት ነው። ከዛ በኋላ በዚህ መንገድ ቀጥታ ማግኘት ትችላላችሁ። ኢንተረስቱ ማለት ግን 6000 ብር ተበድሮ 7500 አድርጎ ከመለሰ ኢንተረስቱ 1500 ነው ማለት ነው። እነዚህም በደንብ ያዙ። ሳመሪ አለ። ሰመሪው ጀስት የተወሰነ ነው የሚረዳችሁ፣ እነሱን ያቸው። ራሽናል ነምበር ምንድን ነው ይላል። ራሽናል ነምበር ካን ቢ ሪፕሬዘንትድ ኦን ኤ ነምበር ላይን ላይ ሪፕሬዘንት እንዴት እንደምናደርግ እሱኛው እንዴት እንደሚጠየቅም ነግረናቸዋል። ለምሳሌ እንደዚህ ቁጥር ይሰጥና እዚህ ጋር 6 ብሎ እዚህ ጋር 8 ይልና እንደዚህ ያስቀምጣል። ከዛ ይቺ ሲ ይላትና ሲ ሪፕሬዘንት የምታደርገው ስንት ነው ብሎ ስለሚጠይቅ እነዚህም በደንብ ያዟቸው። ሙሉ ቪዲዮ ኒዩት ይጠቅማቸዋል። አሁን ለምሳሌ እቺ ሲ ለማወቅ ምንድነው ማድረግ ብያቸዋለሁ። 6 ሙሉ ልና ለስንት ነው የከፈለ የሚለውን ያለው 0 ብሏል። 1 2 3 4 ወይም ደግሞ ይሄኛው ብቻውን 1 2 3 4 ትቆጥራላችሁ ማለት ነው። ከዛ በኋላ እቺ 1 ናት፣ እቺ 2 4 ታደርጋላችሁ ማለት ነው። ያ ማለት 6 1/2 ይሆናል ማለት ነው። እንደዚህ ያደረገ ይጠይቃችሁ ይችላል። ስለዚህ እነዚህም በደንብ እዩዋቸው፣ ይጠቅማቸዋል። አብሶሉት ቫልዩ ኦፍ ራሽናል ነምበር እንዴት እንደምንገልጽ አይተናል። አብሶሉት ቫልዩ ኦፍ ኤክስ ማለት ኤክስ 0 እና ማይነስ ኤክስ እንዴት እንደሚሆን፣ ዋን ሶሉሽን የሚኖረው መቼ ነው፣ ኖ ሶሉሽን የሚኖረው መቼ ነው እና ቱ ሶሉሽን ሊኖረው የሚችለው መቼ ነው የሚለውን በደንብ ያየንበት ፓርት አለ። እሱን እዩ። ራሽናል ነምበር ኮምፔር ማድረግ እንችላለን ወደ ዴሲማል በመቀየር ዲኖሚኔተራቸውን ተመሳሳይ በማድረግ ወይም ደግሞ ክሮስ ፕሮዳክት በመጠቀም ማለት ነው። እነዚህም በደንብ እዩ። ለምሳሌ 2 3ኛ እና 4 7ኛ ቢኖር ኮምፔር አድርጉ ብላችሁ እንዴት ነው የምታደርጉት? ወደ ዴሲማል ነው የምትቀይሩት፣ ወደ ዲኖሚኔተራቸውን ተመሳሳይ ማድረግ ነው፣ ወይ ደግሞ ክሮስ ፕሮዳክት መጠቀም ነው ማለት ነው። ሌላው ሰብትራክሽን ኦፍ ራሽናል ነምበር ዘ ሰም ኦፍ ቱ ኦፖዚት ራሽናል ነምበር 0 እንደሆነ 10 ፕላስ ማይነስ 10 0 ነው። ሩል ኦፍ ሳይን ኦፍ አዲሽን ሁለቱ ኔጌቲቭ ከሆኑ ድምራቸው ኔጌቲቭ እንደሚሆን፣ አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ከትልቁ ላይ ትንሹን ቀንስና የትልቁን ሳይን እንደምንሰጠው እዚህን አይተናል። መልቲፕሊኬሽን ላይ ኢቨን ከሆነ ነምበር ኦፍ ፋክተርስ ኦፍ ኔጌቲቭ ያለው ወይም ነምበር ኦፍ ነምበርስ ዛት ሃቭ ኔጌቲቭ ሳይን ያላቸው ቁጥሮች 5 ከሆኑ ፕሮዳክቱ ኔጌቲቭ እንደሚሆን፣ ኢቨን ከሆኑ ፖዚቲቭ እንደሚሆን አይተናል። ዲቪዥን ላይ ደግሞ ዲቫይደንድ እና ዲቫይዘሩ ተመሳሳይ ሳይን ካላቸው ፖዚቲቭ ይሆናል። ያ ማለት ሁለቱም ኔጌቲቭ ከሆኑ ፖዚቲቭ ነው፣ ሁለቱም ኔጌቲቭ ከሆኑ ፖዚቲቭ ይሆናል፣ ሁለቱም ፖዚቲቭ ከሆኑ ፖዚቲቭ ይሆናል። ነገር ግን አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ ኩዌሽንቱ ምን ይሆናል? ኔጌቲቭ ይሆናል ብለናል። በቀጣይ የመጨረሻ ፓርት ላይ ሪቪው ኤክሰርሳይዝ እንሰራለን፣ ሙሉ እንሰራላችኋለን። ከዛ በኋላ ጥያቄ ካላችሁ ዩኒት 1 ላይ እነዛን ጥያቄዎች ቴሌግራም ላይ መጠየቅ ትችላላችሁ፣ ኮመንት ሴክሽን ላይ መጠየቅ ትችላላችሁ። ሌላ ጥያቄ ያወጣናቸው አሉ 30 ጥያቄዎች፣ እነሱን እዚህ ጋር እናስቀምጥላችኋለን። ኮመንት የመጀመሪያው ኮመንት ሴክሽን ላይ በሊንክ ነው የሚቀመጠው። ክሊክ አድርጋችሁ ልክ ሪኩዌስት ጠይቁ ይላችኋል። ሪኩዌስት ታደርጉ አለው ይሆናል። የዛኔ 30 ጥያቄዎች አሉ። እነሱን 30 ጥያቄዎች መስራት ትችላላችሁ ማለት ነው። በቀጣይ ሪቪው ኤክሰርሳይዝ ፎር ዩኒት 1 እንሰራላችኋለን። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። አብራችሁን ስለቆያችሁ እናመሰግናለን።